እነግርሻለሁ ያልከኝ? አሁን ንገረኝ። አድና ምንድነው እነግርሻለሁ ያልከኝ? ንገረኝ። አሁን የምፈልገው ንገረኝ። ንገረኝ፣ እየጠበኩ ነው። ንገረኝ። አንተ ከምትጨነቅ ግን ይነግርሻለሁ። እህቷ እንዳረፈች ንገረኝ። የኔ ሰፍራ የለችም? ሞታለች? ንገረኝ። ሉሃናም በስተመጨረሻ እህቷ ሳራ በህይወት እንደሌለችና እንደሞተች ተነግሯታል። ታዲያ በዚህ ሰዓት ሉሃና ማመን ነበር ያቃታት። በፍጹም የኔት ልትሞት አትችልም፣ አምሳዬ በፍጹም አትሞትም ነበረ እንግዲህ ስትል የነበረው። ታዲያ አድናንም እንዴት አድርጌ ነው ለሉሃና አሁን ልነግራት የምችለው ማለት እንዴት አድርጌ ነው ላረጋጋት የምችለው በማለት በጣም በጭንቀት ውስጥ ሆኖ እንግዲህ እየሄደ እየመጣ ነበረ። ግን ደግሞ ሚራ ከዛ በፊት አድናን ለምንድን ነው ከዚህ ቤት የመጣሽው በማለት የጥፊ መጥቷት ነበረ። በዛ ላይ ደግሞ እናንተ ወንጀለኞችና እንዲሁም ደግሞ ነብሰ ገዳይ ናችሁ። ነብሰ ገዳይ ደግሞ አፉን ዘግቶና ፈርቶ ነው የሚቀመጠው። ምንም መብት የላችሁም ከዚህ ቤት። የዚህ ቤት ባለቤት እኔ ነኝ። ምክንያቱም ይህን ቤት ሲሸጠው የሚያቀኝ እኔን ብቻ ነው የቤቱ ባለቤት። ስለዚህ እናንተ ምንም የመናገር መብት የላችሁም በማለት ስትናገረው አድናን በሰዓቱ የጥፊ ሲያጮላትም እኔ ላይ እጄን ማንሳት አልነበረብህም። አድናንም እኔ ልክ እንደ ወንድም አንተ ጀለንፋ እደፋ አለው በማለት የማደርገውን ነገር የቁም ስቃይ አሳያችኋለሁ ሁለታችሁንም በማለት እንግዲህ ለልኋና አድናን ሳይነግራት በፊት ቀድማ ነበር እንግዲህ ለልኋና የነገረች። ጥሩ ለራሱ ባዳ ነው በማለት እንግዲህ አድናን እስከዛሬ ደብቆሻል፣ ከአንቺ ውጪ ሁሉም ሰው ያውቃል፣ ሳራ ሞታለች በህይወት የለችም በማለት ነበረ እንግዲህ ለልኋና የነገረቻት። ልኋናም በሰዓቱ የምትይዘውና የምትጨብጠው ነገር ነበረ ያጣችው። እንግዲህ አድናን የሩቤልን መሞት ማረጋገጥ መቻል አለብኝ፣ ምክንያቱም ልኋና በቁሟም እንግዲህ በሆኗም እየቃጀች ነው። ታዲያ አድናን ልኋና ሮቤልን እንዳላየሽው ነው አሁን ላይ እያመነ ያለ። ምክንያቱም ልኋና እንግዲህ ከአድናን ጋር ተኝታ ሮቤል እያለሽ እየጨዎችና እንዲሁም ደግሞ እየተርበተበተሽ አንተ ውሻ እንዳትነካይ ነግሬሃለሁ፣ ሁለተኛ ካጠገቤ እንድትደርስ አልፈልግም በማለት እንግዲህ ስትቃጅ አድናን ሰምቶ ነበረ። ታዲያ አድናን አሁን ላይ ልኋና እያየሽ ያለሽው ቅጀት እንጂ የምርም ሮቤልን አላየሽውም ወደ ማለት ድምዳሜ ደርሶ ነበረ። ታዲያ ሚራን ሬሳውንና እንዲሁም ደግሞ መቃብሩን እንድታሳይ ይፈልጋለሁ ብሏት ነበረ። እሷም ቀድማ ሂዳ ስለቀበረችው ሮቤልን እንግዲህ በሰዓቱ ሬሳውንና እንዲሁም ደግሞ መቃብሩን ሲያየው አዲስ ነው አድናን ግራ ተጋብቷል እጅጉን ማለት ነው። ታዲያ ሚራ በዚህ ሰዓት ግራ ተጋብታለች ማለት አድናን ይህን ነገር እንደነቃባት አሁን ላይ ያውቃለች። ግን ደግሞ እሱ ከነቃቤ ቀድሜ አጠፋዋለሁ፣ ምክንያቱም ከዚህ በኋላ እኔ በነፃነት መኖር እፈልጋለሁ፣ ሮቤልን እወደዋለሁ፣ አፈቅረዋለሁ። ግን ደግሞ ቀድሞ ሳያጠፋ በፊት አጥፍቼዋለሁ፣ ሮቤል መቼም ቢሆን ይቅርታ እንዳታደርግልኝ እያለች እሷ ራሷ እየቃጀች ትገኛለች። ታዲያ በዚህ ጉዳይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተመጨረሻ ሚራ ወደነ አድናን ቤት ገብታለች ማለት ነው። ከዚህ በኋላ ማንም ሰው እንዲናገረኝ አልፈልግም። እናንተ ነብሰ ገዳይ ናችሁ። ነብሰ ገዳይ እስከሆናችሁ ድረስ ደግሞ አፋችሁን ዘግታችሁ እንድትቀመጡ ፈልጋለሁ። ካልሆነ ግን የከፋ ነገር ይፈጠራል። እኔ እንደናንተ አውሬና ጨካኝ አይደለሁም። ለፖሊስ አላመለክትም፣ ለማንም ሰው ትንፍሽ አልልም። ሚስጥራችሁን ሚስጥር አድርጌ እቀመጣለሁ ነበር እንግዲህ ስትል የነበረ ጥፋቷን ራሷ ያጠፋችውን ጥፋት ወደ እነሱ እያላቀቀች። በእርግጥም አድናን ምንድን ነው ያለው? ሮቤል ወንድሜ በስተመጨረሻም ክፋትና ተንኮልን ይዘ ተቀበርካይ። በጣም ነው ያዘነውን ለመናገር ምክንያቱም ሮቤል እንደዛ መሆን አልነበረበትም። ሮቤል ለሰራው ለእያንዳንዱ ነገር ሞት እረፍቱ ነው፣ ግን ደግሞ መቀጣት ነበረበት። ግን ደግሞ ሚራ ምንድን ነው ያደረገችው? ሮቤል ቀድሞ ከማጥፋቱ በፊት እኔን ቀድሜ ማጥፋት አለብኝ። እያንዳንዱ ሚስጥሩን ሳራን እንደገደለ ለአድናን እንደተናገርኩኝ ቢያቅ ቀድሞ እሱ ይገለኝ ነበረ። ስለዚህ እሱ እኔን ሳያስወግደ እኔ ደግሞ ቀድሜ ያስወገድኩት። በእርግጥም ሮቤልን በጣም ወዳለው እያለች እንግዲህ የአዞንባን እያነባች ትገኛለች። እውነት አረመኔና ጨካኝ ባትሆን ኑሮ እንደዛ የምትወደውና የምትሳሳለት እውነት በቃል እንደምትናገረው በተግባር ብትሆን ኑሮ እጇን ከሮቤል ላይ ታነሳበታለች ብዬ አላስብም። ምክንያቱም ፍቅር ማለት እኮ ነፍስን አሳልፎ እስከ መስጠት ድረስ ነው አይደል? የእሷ ፍቅር ምኑ ላይ ነው? እሱ እኔ ለመኖር የግዴታ እሱን መግደል አለብኝ፣ እሱን ማጥፋት አለብኝ። ሮቤል እኮ ይሄኔ ላይገላት ይችላል። ሮቤል
እሷ ካላደፋፈረሽው ሰው የመግደል ጭካኔ ያን ያህል የለውም። በእርግጥ አድናንን በጣም ብዙ ጊዜ ለማስገደል ሞክሮ ነበረ፣ ግን ደግሞ አልተሳካለትም ነበር። ታዲያ አሁን ላይ ሚራ ምንድን ያደረገችው ሮቤልን እንግዲህ ካስወገደች በኋላ ሌላ ሰው ወስዶ አብሮ እንዲያቀብራት ነበር የፈለገችው። ግን ያ ሰው ደግሞ ያጋልጣታል ብዬ አስባለሁ። በስተመጨረሻ እውነትና ንጋት እያደር ይጠራል። እውነት ለመናገር የልኋና ሀቅ እና የአድናን ሀቅ የሚወጣበት ሰዓትና ጊዜ ሩቅ አይሆንም። ለዛም ነበረ እንግዲህ ሚራ ከቤት ተባረሻል ውጪ፣ ምክንያቱም የቤት ኪራይ መክፈል ካልቻልሽ ከዚህ ቤት እንድትወጪ እንፈልጋለን በማለት ከተከራየሽበት ቤት እንግዲህ እንድትወጣ ተደርጋ ነበረ። ታዲያ ቀጥታ ምንድን ያደርግሽ አሁን የት ሄዳለሁ የት እገባለሁ፣ ቀጥታ አድናን ቤት ሄጄ እንደ ሚስት አክት ማድረግ አለብን አለች። አሁን ላይ በድፍረት በቃ ምንም ነፍስ ያጠፋሽ እንኳን አትመስልም። በጣም የሚያሳዝነው ነገር ልኋናን ለማሸማቀቅና ለማሳቀቅ እየሞከረች ነው። ቆይ አንቺ ግን ምን አይነት አውሬና ጨካኝ ብትሆኝ ነው ማለት እንዲህ በቃ ምንም እኮ ነፍስ ያጠፋ ምናምን አትመስይም። በቃ እንዴት ነው እንዲህ ተደላለች ልትቀመጭ የቻልችው እያለች ጭራሽ ደግሞ ልኋናን እየወቀሰሻትና ሌላ ስሜት እንዲሰማት እያደረገቻት ነው። ታዲያ ልኋናን በአድናን በጣም ነበር የተናደደችበት። ምክንያቱም አድናን መቃብሩን አይቼ መጣው ሮቤልም የምር ሞቷል፣ እኔን ሮቤል ምናምን እያልሽ ስጠሪ ያልነበረም ያ ሁሉ ጭንቀቱ የፈጠረብሽ ተጽዕኖ ነው እንጂ የምርም ሮቤልን አላየሽውም ብሏት ነበረ ልኋናን። ልኋና በሰዓቱ በጣም ነው የተናደደችው። ቆይ ለምንድን ነው ማትሰማኝ አድናን? ለምንድን ነው ለአንዴ እንኳን ልታምነኝ ፈቃደኛ ያልሆንከው? እኔ ሮቤል ነክቶኛል፣ እኔ ልኋና ብሎ አናግሮኛል፣ ጠርቶኛል እኮ ነው የምልህ፣ ለምንድን ነው ማታምነኝ ብለው ነበረ። ግን ደግሞ ይህን ማመን አልፈለገም አድናን የምር የመሰለው ልኋና እየቃጅሽ ልኋና በቃ አእምሯ እየፈጠረባት ተጽዕኖ ፈጥሮባት እንደሆነ ነው በእርግጠኝነት ያመነው። ታዲያ ልኋና በሰዓቱ እንግዲህ ከአድናን ጋር ተኝታ ሮቤል እንዳትጠጋኝ ሮቤል እያለች እንግዲህ እየጮች አይቷል። ታዲያ አድናን በዛ ሰዓት ምንድን ያረጋገጠው የምርም ልኋና አሁን ላይ እየቃጅሽ አእምሯ የፈጠረባት ተጽዕኖ ነው እንጂ ማለት አሁን ልኋና ንጹሕ ሰው ስለሆነች ነፍስ አይደለም የሰው ነፍስ ይቅርና እንስሳ እንኳን መግደል የማትችል ንጹሕ ሴት ናት። ስለዚህ ያ ነገር ደግሞ ተጽዕኖ ፈጥሮባት ነው አእምሮዋ በቃ ተረብሾ ነው ብሎ ነበረ እንግዲህ እያሰበ የነበረው። ግን ደግሞ ብዙም ያጠራጥሩ ነገሮች ነበረ። ሮቤልን አይቼዋለሁ ብሏት ነበረ እንግዲህ ለሚራም። በዛ ላይ ደግሞ ከሚራ ቤት ሲሄድ እንግዲህ መጠጥ ተዘጋጅቶ ነበረ እንግዲህ ያየው አድናን። ታዲያ ሚራ ምን ብላ ነው የዋሸሽው? አሁን ላይ ሌላ ፍቅረኛ ይዣለሁ ማለት ሶስተኛ ፍቅረኛ ይዣለሁ ስትለው እንዴት እንዳመናት ግራ ነው የገባኝ። ምክንያቱም ሮቤልን ምን ያህል ተወደውና ታፈቅረው እንደነበረ ያውቃል። በሮቤልን አካል ሰጣችሁ የሞች እገኛለሁ ሬሳውን እንኳን ማየት አለብኝ ብላ ቤቱን እንደዛ እየቀወጠችው፣ ግን ደግሞ ሮቤል ሙቶ ወስጄ ቀብሬዋለሁ ብላ በቀበረችበት ሰዓት ደስታዋን ልታከብር እንደማትችል ይህን ነገር አድናን መረዳትና ማወቅ ነበረበት። እሱ ብቻ ሳይሆን ሌላም ደግሞ እንግዲህ ምንድን ነው እንግዲህ ወስጄ ሮቤልን ቀብሬዋለሁ ብላ መቃብሩን ስታሳየው መቃብሩ አዲስ አፈር ነው። አዲስ አፈርና የሰነበተ ወይም ደግሞ የቆየ በጣም ይለያል ብዬ ነው የማስበው። ታዲያ አድናን ይሄ እኮ አዲስ ነው፣ ቆይ ይሄ እንዴት ሊሆን ቻለ ብሏት ነበረ። ግን ደግሞ እሷ ይኸውልህ መሞቱን አሁን ላይ መቀበሩን አረጋግጣል አይደል? ሌላ ምንም የምትፈልገው ነገር የለም። ከዚህ በኋላ እንድትነዘንዘ እንዲጨቃጭቃኝ ምንም አልፈልግም ነው ያለችው። እውነት ለመናገር ይሄን ብትል ምንም አይገርምም። ምክንያቱም አድናንን እንደፈለገሽ ማጀዘብና እንደፈለገሽ መሸወድ እንደምትችል ሚራ ታውቃለች። መሸወድ የማትችለው ማንን ነው? ሮቤልን ብቻ ነው እንጂ አድናን እንደፈለገሽ ማሽከርከር የምትችልበት አቅም አላት። ታዲያ ለዛም ነበረ ታዲያ ቤት ውስጥ መሄድ አለብኝ እኔ መሄጃ የለኝም አይደል? ስለዚህ አድናን ያን ጀለንፋት እየተወሰነ ነገር ርርቤል ነው። ከዛም በኋላ ግን አፉን ዘግቶ ይቀመጣል በማለት ነበር እንግዲህ ቤት ውስጥ መታ ቤቱን አሁን ላይ እንዳልነበረ አድርጋ እያወቀች እና እንዲሁም ደግሞ ልኋና አድናን እንድጠላው እስከዛሬ ድረስ የእህቷን ሞት ደብቆ እንደተቀመጠ እንዲሁም ደግሞ እስከዛሬ እህቴ ትመጣለች ብላ በተስፋ እየጠበቀች አድናን ግን ቸውዶ እንደደበቃት አድርጋ ነበር። በሚያሳዝን ሁኔታ ስብርብርና ያለችው አድናንም እጅጉን በጣም ነበረ የተናደደው በሚራ ቀድማ መናገሯ ለልኋና። እሱ ለልኋና እንዴት አድርጌ ነው የምነግራት ልቧ ሳይሰበር በቃ አረጋግቼ ምናምን ብሎ ሲያስብ፣ እሷ ግን ነገሩን ጭራሽ አድናን እስከዛሬ ደብቋት እንደነበረ አድርጋ ነው ፍርጥርጥ አድርጋ እንግዲህ ለልኋና የነገረቻት። ታዲያ በዚህ ጉዳይ ላይ ምን የሚፈጠር ይመስላችኋል ተወዳጆቼ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ልኋና ድራማ ይህን ይመስል ነበረ። በቀጣይ ጊዜ እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። አመሰግናለሁ ተወዳጆች። ባይ ባይ። ወዳችኋለሁ።